የኔ ልጅ እውነት ግን ምን እየተሰማሽ ነው? እማዬ ሁሉ ነገሬ ዝራዝራ ነው የሚለኝ። እኔ ደግሞ ይህን ስሜት ማዳመጥ አልፈልግም። እህትሽ እሷ እንዳትሆን ብቻ። አዎ እሷ ናት እህቴ። ምን ሆን ብለሽ አውቀሽ ነበር አስትጫውችብን የነበረው? አንድ ነገር ግን ልንገርህ፣ እነኚህ ሰዎች የሚፈልጉት የኔ እናንተ እንደዚህ መሆን ብቻ ነው። ቢያንስ እንደው ከንፈሯን እንኳን አይስምም። ምንድን ነው የምትለው አንተ? እንዲህ ነበር ማላጋት። ባለጌ ነው እንደ ከንፈር የሚሳሳው እና ባለጌ ካልሆነ ማን ይሳሳው? ስለዚህ ፋኑስም ባለጌ ናት ማለት ነው። ፋኖሲን ነው ባለጌ የምትላት? እናሳ ባለፈው ከንፈሮትን ስትማጠጡ አላየሁም እንዴ ከሷ ጋር? እንዲህ ነኝና ኖላዊ እዝራ አብዝቼ ስለፈለኩሽ ነው መሰለኝ በጣም ፈራሁ። አሁን ላይ ግን አብሬሽ ስላለው በጣም ደስተኛ ነኝ። እኔ ግን ምን አይነት ጨካኝ ሴት ነኝ? እንደዚህ እየሆንክልኝ እያየሁኝ እንኳን አሁንም ስለ እዝራ ነው የማስበው። ለምን ናፍቅሻል? እዝራ ምን ያክል ጊዜ ካንተ ጠፍቼ እንደቆየሁ ረስተከው ነው? እንኳን ደስ አሎት አቶ ኖላዊ፣ የልጅ አባት ሊሆኑ ነው በስተ መጨረሻው። አቶ ኖላዊ ልጅ ስላገኙ እጅግ በጣም ደስ ብሎኛል። እናንተም ልጅ ያላገኛችሁ ልጆች ፈጣሪ ልጅ ይስጣችሁ። ልጅ ብቻ ሳይሆን ልጆች ይስጧችሁ። ልጆች ሲሰጠን በምን እናሳድጋለን እንዳትሉ፣ ማሳደግ የሆነም አቦ ይሰጣችሁ። እንዳትጨናነቁ። ዛሬ ደግሞ አጀማመር እንዴት ነው እንዳትሉኝ፣ እንዴት ናችሁ? እንዴት ነው ላይ ተከታታይ የድራማ ቤተሰቦች አማን ናችሁ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ አመላችሁ ይሆናል። ኖላዊ በትናንትናው ክፍል ከሁሉ ግርግር ወጥተው ስለነበሩ የተረጋጋ የሆነ አዲስ ነገር የተጀመረ የሚመስል አይነት እንትን ነበሩ አይደለ? ይለቅ ይለቅ ይለቀረ ጨርሱት የምትሉ ሰዎች አንጨርሰው አያልቅም። እናንተም ትዕግስታችሁ ያልቃል፣ እኛም እንፈታተናችኋል። አለቀ አከተም እንዴ! አልቆ ምን ልንሰራ? አልቆ ምን ልናይ? እንደገና ውጥንቅጥ ሊጀምርላችሁ ነው። ገና ውጥንቅጡ ይወጣል። ጋይስ አረበለው ይለያል። እንዴ 3 ሊሆን ነው አይደል እንዴ ጋይስ? እና እንቀጥላለን። ለማንኛውም በትናንትናው ክፍል አዳዲስ እንግዳ ነገሮችን አይተን ነበረ። የድርጅቱ አሳሳቢ ሁኔታ አንድ፣ ሁለተኛ ደግሞ ሜሉና አቶ በቃሉ መሃል እየተፈጠረ ያለው ነገር፣ ሶስተኛ ደግሞ ልጅ ከአቶ በቃሉ የሚበልጥ ከባድ ሚዛን ወይም ከባድ ጠላት ሆኖ የሚታይበት ሲዝን ላይ ነው ያለነው አይደለ? ነገሮች እንደምታስቡት ቀላል አይደሉም። እየከበዱ ውስብስብ እያሉ መጥተዋል። ይህ ሂደት ደግሞ የሚጠበቅ ነው ብያችኋለሁ። እኔ ከዚህ በፊት በነበረው ሪቪው ተናግሬያለሁ። እዝራ ከአባቱ የባሰ እንዳይሆን እሱን ፍሩ። አባቱ እዝራን ያሳምነዋል እና እዝራ ይቀያየራል፣ ሌላውን ማንነቱን የምናይበት ጊዜ ይመጣ ይሆን ብዬ አንስቼ ነበር ይህን ጉዳይና እንዳነሳ ነው እንግዲህ ይኸው የተነሳው ይመጣል። እኛ ያነሳ ነው የነካካ ነው እዚህም እዛም የሚያደርግነው ነገር ተመልሶ ድራማ ሆኖ ይመጣላችኋል። አሁንም ይህን ነገር እያየን ነው። እዝራ መጥቶ ፊት ለፊታቸው ቆሞ ነው ድራማው የተቋረጠው። ምን ሊላቸው ነው? ምንስ ሊያደርግ ነው? ወደ ቤት ሲሄዳል ወይስ ሀናን ተናግሮ ይመለሳል? ምን ትላላችሁ? እኔ እርግጠኛ ሆኜ የምነግራችሁ ከሀና ጋር ተግባብቶ ያወራል ብዬ አላስብም። በቃ የባሰ ተንኮለኛ የባሰ የሆነ ማለት ከባድ አይነት አነጋገር ተናግሯቸው ዝቶባቸው ይሄዳል ብዬ አስባለሁ። ሀና ደግሞ ከዚህ ነገር የተነሳ ልቧ ከማ አትሉኝም? ከእዝራ ይሸሽና ወደ ጆሮ ይጠጋል ነው። ይሄ የጠፋው ልቧ የሸፈተው ልቧ ለጆሮ ይመለሳል። አታጭውጭው እንደ ጆሮ እኮ ደሳል። አንተ እኮ ትለያለህ። ተናግሬያለሁ ከዚህ በፊትም። ዝም ብላ ነው ልጅቷ፣ ዝም ብላ ነው የምታጨልለን። ራሷ ጨልላ እኛን አጨልላ አሴርን እሱ አሴር በገዛ እጁ ነው። አሴር ይጨልል ተው፣ ራሷም ትጨልል ችግር የለውም። እኛም አጨለሏ ተመልሳ መምጣቷ ለማይቀር አሽከረከረችን 360 ዲግሪ እና አሁንም ተሽከርክራ የምትመጣበት ጊዜ ላይ ነች እያልኳችሁ ነው። ጽዮን የእውነት ተቀይራ ነው ወይስ ደግሞ ተንኮል እየሰራች ነው? ምን ትላላችሁ? ከዚህ በፊት አንድ ነገር አንስቼላችኋለሁ። ጽዮንና አቶ በቃሉ እጅና ጓንት ሆነው ይሰሩ ይሆን ወይ ብያችሁ ነበር። ከአቶ በቃሉ ጋር በተደጋጋሚ እየተገናኙ ነው። ስለዚህ አቶ በቃሉ ይጠቀማት ይችላል የሚል ሀሳብ አንስቻለሁ። ወዳ እንኳን ባታደርግ በሆነ መንገድ አስገዷል ሊሆን ይችላል። በሆነ መንገድ ብቻ የእሱ እንደምትሆን አንስቼ ነበረ። ስለዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ።
መስፍኔ በትናንትናው ክፍል በጣም አሳዘነኝ። በቃ መጥቶ የሆነ ነገር ሲሆን አቶ ኖላዊ ጋር የሆነ ነገር ሲል አቶ ኖላዊ ጋር ይመቸው። አሁን አቶ ኖላዊ በቃ ይሄ ቆራጥ የሆነውን ይሄ የድሮ ማንነትን ሸፍሬኝ የምትለው ነገር መምጣት አለበት። ይህን ማለት ደግሞ የነ ሜሉ ድርጅት ውስጥ ገብቶ ስራውን መስራት አለበት፣ ማስተካከል አለበት የሚል ሀሳብ አለኝ። ምክንያቱም ልጅ እየመጣ ነው፣ የሆነ ነገር እየመጣ ነው። ስለዚህ አሁን ስራ ያስፈልጋል። ስለዚህ በዚሁ አጋጣሚ የተበላሸውን ነገር አስተካክለ አንተም ከድርጅቱ ደሞዝ ትቀበላለህ። በቃ አለቀ። ይህ ነው የሚሆን። ሌላኛው በትናንትናው ክፍል ጆሮ አልነበሩም። የት ገባችሁ? እነሱ ከሌሉ እኮ ትንሽ ቀር ይለናል፣ ይደብረናል። ማን ያዝናናናል? ጋይስ አሁን እዚህ ድራማ ላይ እነሱ ከሌሉ ማን ነው ፈታ የሚያደርገን? ማንም የለም። ተምቹ ከሌለ፣ ጆሮ ከሌለ ማን ያስቀናል? እኔማ እንደው ካሁን መጡ እያልኩ ስጠብቃቸው ነበር። በተለይ እንደው የፋኖሴን እግር እያጠበ ይመጣል ብዬ ነበረ። ተምቹ በቃ መጥቶ ይወርድባቸዋል ብዬ ነበረ። እሱን አይቶ ደግሞ ዝም ብሎ አልጋ ሄዶ እግርሽን ካላጠብኩ ማለቱ የማይቀር ጉዳይ ነው እና እቺን ነገር ጠብቄ ነበረ፣ ግን አላደረጋችሁትም እና እንደዛ አይነት ነገር ላይ ብናየው ኑሮ አሪፍ ነበረ፣ ግን አልሆነም። እስቲ በቀጣይ ክፍል በሌላ አንግል ታስቦ ሊሆን ስለሚችል እንረጋጋ። አዎ እንረጋጋ። ምናሴ በትናንትናው ክፍል ፎንቃ ፍቅር ልል ነበረ ፎንቃ ነገር ገብቶለታል፣ ደንግጧል። ወንድ ልጅ ደግሞ የሆነ ገብቶ ከደነገጠ የሆነ ችግር አለ ማለት ነው፣ የሆነ ኮሽታ አለ ማለት ነው። እሷም የሆነ ኮሽ የሚል ነገር ሲጀምር እሷ ቀበጥ ነች፣ ታውቋታላችሁ። እሷ በቃ ልቅቅ ያለች በቃ ነፃነቷን ያላት ምንድን የሚባለው ወደ ደስ የምትል ልጅ ነች እና እንደፈለገ ነበር ስታወራ ነበረው። እንደ የሆነ ነገር በቃ ረጅም ጊዜ እንደምታውቀው ምናምን ስታወራ ነበረው እና እሱ ተደነባብሮ እዛ በቃ ሊሞት ነው እና ሁለቱ የሆነ ፍቅር ቢጤ ቢጀማምሩስ ምን ትላላችሁ? ይጀምራሉ አላልኩ፣ ቢጀማምሩስ ነው ያልኩት። ጨምሩበት እሺ። ከፈለጋችሁ ይጀምራሉ፣ ካልፈለጉ አይጀምሩም። ካልፈለጉ ሳይሆን ካልፈለጋችሁ እናንተ ነው እየጠየቅኩ ያለው። ለማንኛውም ሀሳባችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፋይንካችሁ ክፉ ብዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮ ሌታችሁ ብሮ ይሆንላችሁ ያልኩኝ ብዙ ስና በመካከል ጊዜ ጋሽ ኖላዊ ግን ምን ሆኖ ነው አካኪ ዘራፍ ያዙኝ ልቀቁኝ ያሉት እንዴ? ተው እንጂ ተው። ተምቹ ግን ይመቸው፣ የምሬ ተምቹ ይመቹት ማለት ይመቹት። ለፋዘርዬ ነው ለተምቹ ይመች እንዴ። ፋዘርን እኮ በቃ ጥምድ አድርጎ ያዛቸው። የሆነ ነገር ሲያወጡ ምን ይላል? አንተና ሚስትህስ የሆነ ነገር ሲል አንተና ሚስትህስ ምንም ሳታረጉ አብራችሁ ተኝታችሁ አድራችሁ የለ እነሱም እንደዛ በቃ ቀንዱ ነው። ይመች ብያለሁ። በቃ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ፂ በትላንትናዋ ክፍል ወጥታለች፣ ወደ ቤትም ተመልሳለች። ፂን ወደ ቤት የመለሳት በሰላም ይመስላችኋል? እኔ ግን ፂ እዛ ቤት ውስጥ ገብታ የነሱን ድክመት ወይም ደግሞ የሆነ ነገር እንደምትሰራ እርግጠኛ ነኝ። እንደዚሁ የሚቀጥል አይመስለኝም። ገብቷችኋል ልላችሁ የፈለኩት ነገር ሼባው ፂን ይጠቀምባታል። ቤቴን መጠቀም አልቻለም። ስለዚህ አሁን በፂ በኩል እነሱን ለመጉዳት ይመጣል ብዬ አስባለሁ እና እዛ ቤት ውስጥ አሁን ከባድ ነገር እንደሚፈጠር እርግጠኛ ነኝ። ሴቶቹም እርስ በርሳቸው ይኗኗራሉ ብዬ እኔ አላስብም። በጣም በዙ። ሌላውን ተውትና በዙ በቃ እንዴ ከባድ ነው። የምሬ ነው የምላችሁ ከባድ ነው እንዴ ነገሩ በጣም ከረረ። አሁን እዛ ቤት ውስጥ እንግዲህ የሆነ ከባድ የሆነ ነገር ትኩሳት አለ ብዬ አስባለሁ። አቶ በቃሉ ግን ምን ለመስራት አስቦ ነው? ኮሜንት ላይ አስቀምጡልኝ ብያቸዋለሁ። ቤቲ እዛ ቤት ውስጥ እንድትገባ ወይም ደግሞ ቤቲን በነፃ የለቀቃት በሰላም አይደለም። አቶ በቃሉ የሆነ ነገር አስቧል። እሺ እዝራ ጋር እንሄድና እዝራ ለአባቱ ይሆናል ወይስ ደግሞ ከአባቱ ተነጥሎ እውነትን ይይዛል? ምን ትላላችሁ? አባቱ ያሳምነዋል ወይስ አያሳምነውም? እኔ ግን እዝራን አባቱ ይጠቀምበታል ብዬ አስባለሁ። ማለት አባቱ ያሳምነዋል ብዬ አስባለሁ። ለምን ታውቃላችሁ? እዝራ አባቱን በጣም ያምነዋል። እንደገና ደግሞ አባቱ እዝራን ሲያሳድገው በቃ ይሄ ንጹህ ሰው ሆኖ የሆነ በቃ በጣም እንትን ሆኖ ነው አይደለ? ተጠንቅቆ ነው ያሳደገውና እዝራ የሚያውቀው ስለ አባቱ እንደዛ ነው። ስለዚህ አሁን አባቱ ደግሞ በእሱ ከማለለት
ወደዛ በቃ ወደ አባቱና ለአባቱ ተቆርቋሪ ይሆናል ብዬ ነው ማስበው። እና እንደዛ አይነት ነገር አይፈጠርም ብላችሁ ታስባላችሁ? ምን ትላላችሁ እናንተ? ወይስ ደግሞ እዝራ እውነቱን ለማወቅ ይሮጥ ይሆን ማለት ሀሳብ መንገድ ይጀምር ይሆን? ምን ትላላችሁ? ቤቲ አንድ ነገር ብለው ነበር። አባት ጥሩ ሰው እንዳልሆነ ነግረው ነበር አይደለ? ስለዛ ጉዳይ አንስታበት ነበር። አሁንም ደግሞ ይሄ ነገር ሲደረብ እንደገና ሌላ ነገር ሲደረብ ሰላብዬ ማምጥታ የነገረችው አለ ጓደኛው የነገረው ሰው እሱ ሲደራረብ ሀሳቡን ይዝና ስለ አባቱ ለማወቅ ተደብቆ እርምጃ ይጀምር ይሆን ወይስ ደግሞ ዝም ብሎ በደፈናው ይቀጥል ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል በጣም ሀና አስደብራናለች በትናንትናው ክፍል። አሁንም እዝራ ናለች። ወይኔ አሲር አሳዘነኝ። የምሬ ነው ማለት በቃ የመጨረሻ ነው ያሳዘነኝ። ከዚህ በኋላ ይችን ሴትዮ በቃ መተው አለበት፣ መራቅ አለበት። አይመስላችሁም ወገን? እንዴ አታፍርም? ጭራሽ እንኳን ትንሽ እንኳን እፍረት የሚባል ነገር የለም። በቃ እሷ ጋይስ እንዴ ይህ ሁሉ ነገር እየሆነ እየቻላት ይህ ሁሉ ነገር እየሆነ እንትን እያላት አሁንም እዝራ እያለች እሱ ላይ አይከብድም? ኧረ ለስሜቱ ተጠንቀቂ አንቺ ሴትዮ፣ ኧረ እባክሽ አቃጥላ ልደፋን ነው። እዝራና ሀና አንድ ላይ የሚሆኑ ይመስላችኋል ወይስ ደግሞ አሴርና ሀና? ምን ታስባላችሁ? እኔ ግን በፍጹም ሀና ለአሴር አትገባው። የምሬን ነው የምላችሁ። በፍጹም አትገባው። በቃ ሀና አትገባውም። የምሬን ነው። ለአሴር ሌላ ጽዴ የሆነች ሸበላ የሆነች አስፈልገዋለች። ምን ትላላችሁ ጋይስ? ወይም ደግሞ እዛ ጎዳና ላይ ያለችው አፍቃሪው አለች አይደለ? የአሴር ጓደኛው እሷ በቃ ንጹህ ሰው ለአሴር ይገባል ብዬ ነው ማስበው። የምሬን ነው የምላችሁ። በቃ እቺ የለችም ጨልላለች። አንዳንዴ ምን አለ መሰላችሁ ጋይስ፣ ድፍን እንላለን። ይሄ በጣም የሚወደን በጣም የሚንከባከብልን ልክ እንደ አሴር አይነት ሰው ከኛ ጋር ሆኖ እኛ ሩቅ ነው ያለነው፣ ሩቅ ፍለጋ፣ ለዛውም ደግሞ የማይሆነንን ሰው ጭራሽ የማይሆነን የማይወደንን የማይፈልገን በቃ የኛ መጎዳት የኛ የሆነ ነገር መሆን ምንም የማይመስለው ሰው ሄደን እሱ የኔ ካልሆነ ብለን ሙጭጭ እና ብዙዎቻችሁ አካባቢያችሁን ቼክ አድርጉላችሁ ነው በዚሁ አጋጣሚ። ልክ እንደ አሴር የሚወዳችሁ፣ እንደ አሴር የሚንከባከባችሁ፣ እንደ አሴር የሚያስብላችሁ፣ ደስታችሁ ደስታው የሆነ እናንተን በማየት ብቻ የሚደሰት የእናንተን ደስታ በማየት ብቻ ደስ የሚለው ህመሙን ደብቆ የያዘ እየታመመ ግን ደስታችሁን ብቻ እያየ የሚደሰት የሆነ ሰው ከጎናችሁ እንዳለ አስቡ። ቼክ አድርጉ። ዞር ብላችሁ አካባቢያችሁ። የምሬ ነው። አብዛኛው ሰው እንደዚህ ነው። በቃ ከጎኑ ያለውን አያውቅም። በቃ ከጎኑ የሚንከባከበውን አያውቅም። ሌላ ሩቅ ፍለጋ ይሄዳል። የምሬ ነው። ሀና የሆነ ነገር ስትሆን አሁን አሴር ቶሎ ድረስ ከአባቷ ቀድሞ አሴር ቶሎ ይደርሳል። ከማንም ቀድሞ ለሀና ቶሎ ደረሽ አሴር ነው። በምንም አይነት ሁኔታ ውስጥ ቢሆን አሴር ነው ቀድሞ የሚደርስላት። ኢቭን እዝራ ተብዬ እንኳን አይደርስም። ምንም ብትሆን የማይመጣበት ጊዜ በሽ ነው። አይታችኋል ድራማ ላይ። ልክ እንደዚህ የሚሳሳላችሁ ሰው እያለ ሩቅ አትሂዱ፣ አካባቢያችሁን ፈልጉላችሁ ፈልጌ ነው። እና እውነት ለመናገር እኔ አሴር ሌላ ሴት ትገባዋለች፣ ሌላ የእሱ የሆነች ንጹህ ሴት ትገባዋለች ብዬ ነው ማስበው። እቺ እዛው ትበሳበስ እዛው ከእዝራ ጋር እዝራ ምናምን በቃ እዛው እዝራ ይዝሩ፣ መሬት የሚዙሩ ከፈለጉ ይረሱም፣ ከፈለጉ ምንም ያርጉ እዛው ይዝሩ። እኔ እንደዛ ነው የሚሰማኝ። የምሬ ነው። በቃ ይሄ ድራማ በዛ መንገድ ነው መሄድ ያለበት። ከምሬ ነው የምላችሁ። በቃ አሴር ወይ ቅድም እንዳልኳችሁ በቃ ሌላ ነገር ውስጥ ነው መግባት ያለበት ብዬ ነው ማስበው። በቃ ራሱን ቀይሮ ሌላ ህይወት ጀምሮ እንደዛ ብናይ እኔ ደስ ይለኛል። ምን ታስባላችሁ ጋይስ? አይመስላችሁ? እና ታዲያ ይሄ ልጅ አሁን ተሰቃየብን እኮ ጋይስ፣ አለቅን እኮ። አጨለለችን ልጅቷ እኮ። እሱም ብቻ አይደለም እኛንም ነው ያጨለለች እንዴ። ይሄ በቃ እኔ ተበሳጨው፣ ይበቃኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ ለበዙ ሰናበታችኋለሁ። መልካም ጊዜ። ፒስ። ሁኔታው ለእኔ ተመቸኝ አለ ሰው ያሉ እኔ አላልኩም። አሴር ሁኔታው ለእኔ ተመቸኝ ብሎ ይዞ
ተኘት፣ ተቃቅፈው ተኘት። እኔ እኮ መጀመሪያም ብያለሁ፣ እኔ ከዱሮም ተናግሬያለሁ። ሀና ግራ ገብቷት ግራ ታጋባናለች እንጂ ልቧ ያለው ፍቅሯ ያለው ህይወቷ ያለው አሴር ጋ ነው። ዝም ብላ በደመ ነፍስ እየተጓዘች ነው ልጅ ብዬ ነበር። እንዴት አቅፈው እንደነበር አይታችሁታል። ታዲያ አሁን እቺ ልጅ እንደው እዝራን ትወዳለች ቢባል ቢወራ ቢነገር አያስጠረጥርም? ታዲያ እኔ እንደው አቶ ኖላዊ የሆነ ነገር አምጥቶ እዛው በተኛበት አሴርን ይለዋል ብዬ ነበረ። ጭራሽ እኔ ህና ላይም ብሎ ልም ይመች አቶ ኖላዊ አለ እንጂ አሽቃባጭ። አቤት እንዶ ካሜራ ምናምን ቢኖርማ ደህና ስልክ ቢኖር ተቀርጻቸው ነበር። ወይኔ ተምቹ እውነትም ተምቹ ነው። ብራምባ ሰበረው ብሎ እያለ በብራምባ ሊቀሰቅሳቸው ነው። በልቀስቅሳቸው እንግዲህ አባቴ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ሽምግልናውን እንግዲህ አይታችኋል። ይሄ እንደሚፈጠርም እንደጠበቃችሁ ተስፋ አደርጋለሁ። እኔ ይሄ ነገር እንደሚፈጠር ከዚህ በፊትም ብያችኋለሁ። ገና እዝራ ድራማው ላይ ሲጨመርና እዝራ ሀናን መፈለግ ወይም ደግሞ ሀናን መጀንጀን ሲፈልግ ከሀና ጋር ያላቸውን ነገር አብረው መሆን ሲጀምር ወይም ደግሞ በመጀመሪያ ልተገናኝቶ ሀናን አይቶ አደናቅፎት አሸዋ ላይ ወደቀ ጊዜ ትዝ ይላችኋል አይደለ? የዛለት እኔ ምን ብዬ ነግሬያችኋለሁ። ይሄ ልጅ የጠላታቸው ልጅ ነው፣ ማለትም የሜሉ ጠላት ቀንደኛ የጠላታቸው ልጅ ነው። ስለዚህ እነዚህ ሁለቱ ቢሄዱ መቼም ሊጋቡ አይችሉም። አሴር ተስፋ አለ ብዬ ሪከመንድ አድርጊያችሁ ነበረ ከስንት ጊዜ በኋላ ማለት ነው። አሁን እንግዲህ እዚህ ጋር ደረሰው። አይ ቲንክ እኔ ያኛው ክፍል 50 ኦር እንደዛ አካባቢ ላይ ነበረ ይህንን ሪቪው የተናገርኩትና መቶ እንግዲህ ይኸው እውነቱን አይታችኋል፣ እውነቱን አግኝታችኋል ብዬ ተስፋ አደርጋለሁ። ምን ጊዜ የማወራችሁ ነገር ወይም ይሄ ነው ወደፊት ሊሆን የሚችለው ይሄ ነገር ይመጣል ብዬ ካልኳችሁ የሚሆን ነገር እንጂ የማይሆን ነገር አልነግራችሁም። ያው የምታቁኝ በደንብ ታቁኝ ያላችሁ። አሁንም እንቀጥላለን። ነገሩ ድብልቅልቅልቅ ብሏል። ሜሉ በቃ ይመቻት። ቆይ አንዴ የመጣው ብላ ቀባውላ መታ ግንባር አይሸኝ ወይ መስፍኔ ግን እውነትም በቃ አሁን አስደፈርከን። ማን ነው ወንዱ? ማን ነው አባወራው? ሜሉ ይመቻት። ግን እንደ እውነቱ ማለት ነው እንትን ቢል አሪፍ ነበር። መስፍኔ የሆነ ሪአክት ቢያደርግ አሪፍ ነበር። በዩ ትበላቸው ጥግን ይዘህ በዩ አይከብድም ወይ መስፍን ተው። ከመስፍኔ ባሰ ደግሞ አለ ለካ አቶ ኖላዊ እንዲህ ከኋላ ነበር ግንባር አይደለ እግራቸው ውሻ ከሄደች ጅብ ጮኸ እንደሚባለው ነው። እንደዛ ነው ተረቱ ጋይስ። ብቻ አሪፍ ጊዜ ነበረ። ቀፈታ አድርገው ነበረ። ሽምግልናው የሆነ የሚያሳዝን አይነት ሽምግልና ሳይሆን ፈታ የሚያደርግ አይነት ሽምግልና ነበር የነበረውና ግማሹም እንትን አስቧል። ይሄ ደንብ ነው ወይ እናንተ ሀገር ባህል ነው ወይ ብሎም አስቧል። ምንም ማድረግ አይቻልም። አሪፍ ነበረ። ብቻ የትላንትና ክፍል ተመችቶኛል። ከሁሉም ደግሞ አሴር ሀናን ያጃጃልበት መንገድ በቃ የመጨረሻ ነው የተመቸኝ። ሌላ ሰው ቢሆን ሁኔታው ለእኔ ተመቸኝ ብሎ በጣም የሚያሰክረውን አብሶ የሚሰጣት ከባድ የሆነውን ነገር የሚሰጣት፣ እሱ ግን ከአልኮል ነፃ የሆነ ማልታ ሰጥቷት በቃ አሁን እየሰከረች ነው። የውሸት ማለት ነው ጋይስ፣ ምንም ሳይፈጠር በቃ ሁሉን ነገር ካወቅሽ ማለት ሁሉን ነገር የምታስታውሽ ሁሉን ነገር በትክክል የምታውቂ ከሆነ ጨልለሻል። በቃ አንቺ ይቻላል እንዴ እንደዚህ ጋይስ? አራዳ የሚባለው እኮ እንደዚህ ነው። በቃ ነገሮችን በቀላል ወይ ማረጋጋት የሚችል ነገሮችን ማባባስ ሳይሆን ነገሮችን በቃ በትንሹ ማረጋጋት የሚችል ሰው ማለት ነው። አያችኋል ነገሮችን በቀላሉ እንዴት ማረጋጋት እንደቻለ። በእርግጥ እሱን በጣም ስለምታምነው ነው ይሄ ሁሉ የሆነው እና እንደዚህ የሚያምናችሁ እንደዚህ የሚረዳችሁ ሰው ይስጣችሁ ከማለት ውጭ ሌላ ምን ማለት ይችላል? አሁን ቀጣይ ላይ እንግዲህ ባለፈው ነግሬያችኋል።
ከዚህ በኋላ አሁን ሰላምዬና እርግብ ሳይሆኑ ማየት ያለባችሁ ድንብላልና እርግብን ነው ብያችኋል። ይኸው ከትላንት በፊት በነበረው ሪቪው ተናግሬ ይኸው ትላንትና አይታችሁታል። ተጀምሯል። በቃ የሁለቱ ነገር ገና ይቀጥላል። ገና መላላጡላል ማለት ነው። እና ብቻ አሪፍ ጭዌዎች ተፈጥረዋል። አሁን በቀጣይ ክፍል እንግዲህ ጥሩ ነገር እናያለን። በተለይ አሴርና ሀና መካከል ጥሩ ነገር ይኖራል። ከዛ ደግሞ ድንብላልና እርግብ ተምቹን ለማግኘት የሚያደርጉት ነገር ይኖራል። ከዛ በኋላ ደግሞ ወይዘሮ ሜላት እንዲሁም ደግሞ ጠላታቸው ብዙ ነገር በመሀላቸው ብዙ ነገር ይፈጠራል። ግን እኔ ግራ የገባኝ ነገር ማለት ነው አንዱን አታለለን አንዱ ሰራን ነው አሁንም እየተባባሉ ያሉትና ልጆቹ ተጠቅመውባቸዋል ነው ሁለቱም ጋር ያለው እንደዛ ነው አይደለ? እስራ አሁን የአባቱን ተንኮል የሚያውቅበት ጊዜ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። የትናንትናውን ክፍል በአሪፉ እንዳያችሁ ተስፋ አደርጋለሁ። ረጅምም ነበር፣ 1 ደቂቃ ከምናምን ነበር የነበረው። ሰፊ ጊዜ ነበረ። ብቻ ተመችቶናል። በጣም አዝናንቶናል። ቀጣይ ክፍል ላይ ደግሞ በደንብ ያዝናኑናል። በተለይ ተምቹ ከእንቅልፋቸው እየቀሰቀሰ አይደለ የተቋረጠው እሱ በቃ በደንብ አድርጎ ይቀሰቅስለታል። ይቀጥላል። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉን ዘልፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። በባለፈው ክፍል ሪቪው ያደረግኩትን ነገር ነው በዚህኛው ክፍል ያያችሁት። ፖሊሶች መጥተዋል። ሜላትን እንደዛኛው ሰውዬ ወይም ደግሞ እንደ ጠላቷ ወይም ደግሞ እንደ እዝራ አባት ይጠይቋቸዋል። ከዛ በኋላ ተመልሰው ይሄዳሉ እንጂ አትገባም የሚል ሪኮመንዴሽን ሰጥቻችሁ ነበረ። ይህ ብቻ አይደለም፣ በዚህ ብቻ አላበቃም። ጋሽዬ ይምጣ፣ ሰውየውን ሾቶ መሄድ የለበትም፣ ዋናው እንዳለ ሰምቷል፣ ከሜሉ ጋር አውርተው ነበረ እና ይህን ብቻ ሸኝቶት ዝም ማለት የለበትም፣ የሆነ ነገር ማድረግ አለበት፣ ቢያንስ መደወል አለበት፣ ማሳወቅ አለበት ብያችሁ ነበር እና ያንን ነገር ደግሞ ማየት አለብን ብያችሁ ነበር። ኢቭን ኮሜንት ላይ በቃ እሷ በጣም ምናምን አይነት ነገር ምንትን ብላችሁ ነበረ። ግን ያው እንዳልኳችሁ ሆኗል። ምክንያቱም እንደዛ ማድረግ አልነበረበትም። እኔም እንትን አለ ማለት እንደዛ ባይሆን ደስ ይለኛል። ግን ካደረገ በኋላም ሌላ ሰው ሌላ አካል እንዳለ ያውቃልና ያ ደግሞ ሀሳብ እንደሚሆንበት እርግጠኛ ነው። ምክንያቱም ከዛ በላይ የሆነ አንድ ሰው ካለ የዚህ ሰው ህይወት ማለት ለነሱ አደጋ እንደሆነ ያውቃል እና ይሄ ነገር መኖር አለበት ስላችሁ ነበረ። እሱን ነገር አይተናል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማበን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ለዛውም በአጭር ደቂቃ ኖላዊ በትናንትናው ክፍል አሾይና ነበረ። ደስ የሚሉ ነገሮችን አይተናል። አቶ ኖላዊ ጋርም የነበረው ነገር አሪፍ ነበረ። ከሚስቱ ጋር ታርቀዋል ምናምን ኢቭን እየተገባበዙም ነበረ። በልጃቸውን ጉዳይ ተስማምተዋል። ይህንንም ነገር ከዚህ በፊት ሪከመንድ አድርጌያቸዋለሁ። የእነሱ ጉዳይ ብዙ የሚካበር ነገር አይደለም። ምክንያቱም ተመርምሮ ማየት የሚችሉት ነገር ስለሆነ ጉዳዩ ሲሰማ ሊበሳጭ ይችላል። እሷም ደግሞ አላመንከኝም በሚል ሊበሳጩ ይችላሉ። ሰውኛ አካሄድ የሚያበሳጭ ነገር ነው። ከዛ ውጭ ግን በምርመራ ስለሚያልቅ ምንም አያሳስብም ብያችሁ ነበር። ያው እንዳልኳችሁ አይታችሁታል። ተምቹና አሲር ፋዘርን ለማስታረቅ የሄዱበት ምናምን አንግል አሪፍ ነበረ፣ ያምር ነበረ። ያቺ ሰላቢ ስልባቦት እቺ ጉቶ የሆነች ልጅ እኔ አላልኩም እንትና ነው ያለው፣ ተምቹ ነው ያለው፣ ሀናን ነው እያለ ያለው እና እኔ አላልኩም ሀናን ነው ያለው፣ ተምቹ ሀናን ነው ያለው እና እሷ ልጅ ሄዳ ነበር አሲር ጋር። ቆይ ከሱ ሰውዬ ለምን አተፋችኝ? ጭራሽ ቁርስ ልጋብዝ ምናምን ብላ ምናምን እያሞላቀቀችው ነው። እኔ እኮ ልብሽ እኮ እሱ ጋር ነው ያለው፣ እዛ ጋር ያለው አካልሽ ነው፣ እዝራ ጋር ያለው አካልሽ ነው፣ እዚህ ነው ልብሽ ያለው። ለማንኛውም እንግዲህ መቼም የጠላት ልጅ ጋር ያጋባሉ ብዬ ያላስብ፣ አገር ነው የሚበጠበጠው። ስለዚህ ተስፋ አለ ወንድሜ፣ በርታ። ድንብላልም ተምቹን አግባኝ ሽማግሌ ላክ፣ ተምቹም እኔ ደግሞ አኮራሻለሁ፣ እንደው ድንገት ነው ሽማግሌ የምልክብሽ፣
የዛኔ በቃ አንቺ አታምኝም ጉድ ነው ማድረግሽ እያለ ነው። ተምቹ ቢልክ ደስ አይላችሁም ጋይስ? ከሁሉም ቀድሞ ሽማግሌ ቢልክ እንዴት ደስ እንደሚለኝ። አጎቱ ውጭ እንዳለ ታውቃላችሁ። እንደዚህ ተፈጥሯል እና እሷን ልጅ ማግባት ፈልጋለሁ ብሎ ፎቶ ልኮ አጎቱ ከአንዳንድ ተነስቶ ቢመጣና ሽማግሌ ተልኮ የራሱ የሆነ ስራ ሰጥቶት የሆነ ነገር አድርጎ በቃ እንትን ቢያደርግ ህይወቱን ቢቀይርለት ዋው ስላችሁ ዋው የምሬን ነው ናቸው። እና እንደዚህ አይነት ነገር ቢፈጠር በጣም ደስ ይለኛል። የምሬን ነው ናቸው። ምክንያቱም በጣም ይዋደዳሉ፣ እሱም ይወዳታል፣ እሷም ትወዳታለች። ሌላ አይነት ቻሌንጅ ከምናይ እንደዚህም አለ ብለን አንዳንድ መልካም ነገር ማየት ጥሩ ነው ብዬ ነው እንደዚህ ያልኳችሁና እንደዚህ አይነት ነገር ውስጥ ቢገቡ በጣም አሪፍ ነው ብዬ አስባለሁ። ከዛ በዘለለ ቤት እየተፈጠረ ያለው ነገር ነው። መስፍኔ ሰውየውን ወይም ደግሞ ሴቶች ፈጁን እሱን ያስወገደው ምናምን እያሉ ሜሉ መስፍኔ ሜሉን እያሉ ነበረ። መስፍኔ እውነቱን ከሰማ በኋላ ደግሞ ሜሉ አላደረገችም እያለ በሜሉ እየማለ ነው። ወዴት እየደመደሙት ነው? ወደ መስፍኔ እየደመደሙት ነው ማለት ነው እውነቱን። በቀጣይ ክፍል እንግዲህ ሜላት ይህን ነገር ከሰማች ጫፉን ከሰማች እንጓገጭ ብላ እውነቱን ታውቃለች ብዬ አስባለሁ። እንደነዚህ አይነት ነገሮች ይፈጠራሉ። እሺ የእዝራን አባት ማን ነው የሚያስወግደው? ወይስ ደግሞ ለህግ አካል አሳልፎ ማን ይሰጠዋል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ።